አሁን የመንግስት ችግር የሚሆነው ኒዮሊበራል በኒዮሊበራሎች እንደሚባለው የመንግስት ትልቅነት አይደለም ለጥፋቱ ምክንያት የሚሆነው ይልቁንም ኤቲካል ዴሞክራቲክ የሆነ ለምን ዓላማ እንደቆመ የሚያውቅ የሚያምን መንግስት ማድረግ ከቻልን ለዜጎቹ ተጠያቂ የሆነ ምላሽ የሚሰጥ ሪስፖንሲቭ የሆነ የምሩን ማለት ነው። የመልካም አስተዳደር መርሆች ይላል በየመስሪያ ቤቱ እሱ መለጠፍ ብቻውን በቂ አይደለም። ትናንትና አንድ ፎረም ነበረኝና አንስቼ ነበር። ተስፋዬ ባል አንድ ጓደኛ ለምን አለኝ ያቋል መስሪያ ቤቱን ኃላፊ በጣም ቅርብ ወዳጆች ናቸው። የለም ስብሰባ ላይ ነው የሚባለው እና በጣም ፍራስትሬት አድርጎ የሆነች ኮርነር ጋር ሄዶ ስልክ ለማናገር ሰውየው ላገኘው አልቻልኩም። ስብሰባ ላይ ነው መስኮት ክፍት አለ ሰው ብዙ አይገባባትም እና ሰውየው አለ እንዴት እንደዚህ ትላለህ? ባይሆን ወይ ስራ በዝቶበታል እንኳን ይባላል እንጂ ስብሰባ ላይ ነው ተብሎ መስኮቱን እንኳን በተዘጋው ምን አለበት? would have spared me በጣም awkward ስለሱ አንዱ መርህ እኮ ግልጽነት ነው። እሱ አይደለም አሁን ዴሞክራቲክ መሆን አለበት ማለት ጄኑዊንሊ ዴሞክራቲክ መሆን ይቻላል አለበት ነው። ስለ ተጠያቂ የሆነ ከሆነ ኢንኤፊሺየንሲው የሚፈጥራቸውን ኤክስተርናሊቲስ ሊሚት ማድረግ ይቻላል። 100% አቮይድ አታርጋቸው። ይሄ ምንም እንትን የሚል አይደለም። ይሄንን ባላደረግንበት ሁኔታ ቴክኖሎጂ ላይ ሰፊ ኢንቨስትመንት የሚጠይቁ ስራዎችን መንግስት ባልሸፈነበት ሁኔታ ፈጠራቸው ብቻ አይደለም ኢቭን ዲፊውዥናቸው በመንግስት መስራት አለበት። ክላስተሪንግ ይባላል በየመድረኩ ምናየው ወጪ ለመቀነስ ሲባል ተመሳሳይ የፕሮዳክሽን ስራ ላይ ኢኖቬሽን ኢንቨስት ስራ ላይ ያሉ አንድ አካባቢ እንዲሰባሰቡ የማድረግ ይህ ሁሉ ሪሶርስ የማቅረብ ስራ ተወደደም ተጠላም አንደር ሰፕላይድ ነው በማርኬት። እነኚህ ነገሮች they necessarily call for massive state intervention። እነዚህ ለምሳሌ ነው ያነሳኋቸው። ትምህርት ማሲቭ ስቴት ኢንተርቬንሽን ይጠይቃል። በነገራችን ላይ ብዙ ዩኒቨርሲቲ አንድ ሳንቲም ዩኒቨርሲቲ ለመገንባት ከወርልድ ባንክ መጥቶ አያውቅም። ዋን ኦፍ 14 አካባቢ ነጥቦች አሉ የዋሽንግተን ኮንሰንሰስ የሚባለው ትሬድ ሊበራላይዜሽን፣ ፕራይቬታይዜሽን ወዘተ አንዱ ኮስት ሪካቨሪ ነው። ኮስት ሪካቨሪ ማለት ኤቭሪ ኤክስፔንዲቸር ኦን ፐብሊክ ኢንፍራስትራክቸር ካልኩሌት የሚደረገው ሪካቨርድ ይሆናል ተብሎ ነው። ጋቨርንመንት ሃዝ ኖ ቢዝነስ አንጭ ቆረር የሚባል ቦታ ሪሶርስ የሌለበት አካባቢ ላይ መንገድ የመስራት ግዴታ የለበትም። ሪሶርስ ማለት በአጭር ጊዜ ውስጥ ብዙ ሀብት የሚያስገኝ ማለት ነው። ለምሳሌ እንደ ወርቅ ወዘተ። ገበሬ ማሳ የገበሬ ማሳ ድንገት ምርታማ ሊሆን ይችላል ተብሎ ለገበሬ ተብሎ መንገድ መሰራት የለበትም። በወርልድ ባንክ ቋንቋ አክሳሪ ነው ይሄ። ምክንያቱም መነሻ የዋሽንግተን ኮንሰንሰስ ከ1970 በኋላ ያለ የኒዮሊበራል ትንታኔ ነው መነሻው። every dime needs to be put to its most productive use ነው። quicker return on investment መኖር መቻል አለበት ነው። ዩኒቨርሲቲዎች ሲቋቋሙ መንግስት ምንድነው የተባለው? wasting your time, wasting your resources, so they are not going to waste their resources on tertiary education። መንግስት በነፃ ካልሰጠ በስተቀር ትራንስፎርም ሊያደርገው አይችልም ማህበረሰቡን። አሁን የጥራት ጉዳይ it leaves so much to be desired፣ ብዙ መሰራት ያለበት ነገር ነው። ግን ቢያንስ በኢንቨስትመንት ደረጃ በዚህ ደረጃ በሚሊዮኖች የሚቆጠሩ ሰዎችን ባንዴ ወደ ዕውቀት ስትሪም ውስጥ ካላስገባን በስተቀር በጣም ዶንቲንግ የሆነ የድህነት ደረጃ ባለው ሀገር ውስጥ ወደድንም ጠላንም ለውጥ የምናመጣው ይሄንን ማድረግ ስንችል ብቻ ነው። ሂውጅ ኢንቨስትመንት መንግስት ሲያደርግ መጨረሻ ላይ ብዙ ማበደር እምቢ ያሉ አላግባብ ገንዘብ ያባከናችሁ የራሳችሁ የምትሸፍኗቸውንም ነገሮች ማቺንግ የሚባላል ማች ማድረግ ካልቻላችሁ ትምህርት ላይ ብቻ ገንዘብ ያባከናችሁ አንሰጥም ሲባል መጨረሻ መንግስት after about 12-13 years cost sharing የሚባል አሬንጅመንት ሊጀመረው። ኮስት ሼሪንግ ሁላችሁም በኮስት ሼሪንግ ያለፋችሁ ትሆናላችሁ። እዚህ ግባ የሚባል ሳንቲም ነው ተብሎ አይወሰድም። ግን እንደ ኢትዮጵያ አይነቱ ሀገር ነፃ ቴርሸሪ ኤጁኬሽን ካልሰጠ በስተቀር በኒዮሊበራሉ ይሄም ማርኬት ያቀርበው ብለህ ካስቀመጥክ ለመሃይምነት ተፈርዶባቸው የሚኖሩ በርካታ 10 ሚሊዮኖች ይኖራሉ ነው። ኢቭን አሁን በመንግስት ማሲቭ ኢንቨስትመንትም ጭምር በሚፈልገው ፍጥነት እየተሰራ ነው ተብሎ ሊወሰድ አይችልም። ምንድነው ኢምፕሊኬሽን? ሶሻል ዴቨሎፕመንት ምንድነው? ሶሻል ካፒታልን ዴቨሎፕ ማድረግ ሊሆን ይችላል። ትራስት፣ ለህግ ለስርዓት ለአሰራር ያለን እምነት መጠንከር መቻል አለበት። መተማመን is one critical social capital element ነው፣ ኮምፖነንት ነው። መተማመን መቻል። ሁሉንም ነገር ተፈራርመን አንዘልቀውም። ሁሉንም ነገር የምንፈራረም ከሆነ ሁሉም አንደኛ ትራንዛክሽን ኮስት is prohibitively high። ስለዚህ
ቻሌንጆች አሉት። በትምህርት ላይ ያለው ሂውጅ ኢንቨስትመንት ያለ ልማታዊ መንግስት አስተሳሰብ በፍጹም ሊመጣ ይችላል። ቢኮዝ አክሳሪ ነው። በዋሽንግተን ኮንሰንሰስ ቋንቋን ዳውን ራይት ኪሳራ ነው። ግን በዚህ በልማታዊ መንግስት እምነት መንገድ በመሰራቱ ምክንያት በ3 ዓመት ጊዜ ውስጥ የመንገዱን ሂሳብ ባትመልስም ድሮ ፕሮፌሰር ክንያም ጋር እናወራ ነበር። ኢህአዴግ ማጥቃት የፈጸመባቸውን አካባቢዎች በሙሉ መንገድ መጀመሪያ መስራት ጀመረው እና ከላሊበላ ዋድላ አድላንታ ከወረህመኑ ወረኢሉ መርሃቤቴ ዓለም ከተማ መርሃቤቴ የብዙ ነገስታት ሀገር ነው። የብዙ ምንድነው ደጃዝማች መሳፍንት መኪና የሚባል ገብቶበታል። ሚዳ ምናምን የሚባል እስከ ቅርብ ጊዜ ድረስ በ10 ብር በ12 ብር ነው ሙክት የሚገዛው ነው የሚባለው። ሰው መንገድ መስራት ሲጀመር ብዙ ሰዎች ማማረር ጀመሩ። አንደኛ ጓደኛ ያኔ ኮንስትራክሽን ኃላፊ ስለነበረ ምን ይላል? አይ ሰው ያማረር በጣም ያሳዝናል፣ ሙክት ወደ ትግራይ ሊወስዱብን ነው ይላሉ። አላልክ ለምን ትታማራለህ አልኩት። ሙክቱን የሚሸጠው ያ ገበሬ አይደለም ወይ? ድሮ ፍሊስ ያረውት ነበር፣ በ12 ብር ሲበዘብዙት ነበር። አሁን ወደ ትግራይ መሄድ ከጀመረ 120 ብር የሚገዛ ሰው ተገኝቷል ማለት ነው። ቱ ዛት ኤክስተንት በመንገዱ መሰራት ምክንያት ፈረስትን ፎርሞስ ተጠቃሚ እዛ ያለ ገበሬ ነው። ምክንያቱም ላረባው ሙክት ያንን በብላሽ ይጥለው የነበረን ሙክት አሁን የተሻለ ገቢ ሊያገኝበት ይችላል ነው። ሶ ዳት የዴቨሎፕመንታል ስቴት አሳምፕሽን ይሄ ነው። በሰራሁት መንገድ ኢሚዲየትሊ ሪኩፕ ማድረገው የኢንቨስትመንት ሪተርን የለም። ግን መንገዱ በመሰራቱ ምክንያት ፕሮፌሰር ምትኮ ያውቃል፣ ሰፋሪዎች ወደ ምዕራብ ሄደን ጥናት እናጠና ነበር። ሰፋሪዎች ነበሩ ከአድዋ ገጠር ከቆላ ተንቤን ወዘተ የሄዱ ሰፋሪዎች ትንንሽ ከተሞች ተመስርተዋል። አሁን ትልልቅ ሆነዋል። እና ስንጠይቃቸው ብዙ ጭነዋል፣ እንትን ብዙ መንገድ ዳር ስለሆነ ብዙ ሰሊጥ ምንድነው አይ 600 ገባ 1000 ብር መግባቱ አይቀርም ብለን ይሄ 14 years back ላይ 1000 ብር መግባቱ አይቀርም ብለን ብለው ደርድረዋል። የሰውም ገዝተው ነው። it could have been unthinkable። ከዛ በፊት ፕሮፌሰር ክንፈም አለ ባብረን ነበር ይሄን ምን ዞረው እና ምን አሉኝ፣ ኖ 1000 ብር ስለሚገባ አሁን መቆየት ይችላሉ። ምክንያቱም ገበሬ በቆሎ ጭኖ አህያ ጭኖ ገበያ ሄዶ ተሟግቶ ነጋዴውን ቢካለው ጭኖ ተመልሶ ሊሄድ አይችልም። በብላሽ ነው ሸጦት የሚመለሰው። ምክንያቱም ሩቅ ቦታ ነው። መንገድ ዳር ሴትልመንት ሲፈጠሩ መንገዱ ወደ ገበሬው ሰፈር መግባት ሲጀምር the assumption is the ገበሬ will have a much better bargaining position than ነጋዴው ነው። አሁንም ቢሆን ኢንፎርሜሽን አሳይሜትሩ አሁን ሞባይል በመኖር ምክንያት ውቅሮ ያለ ሰውዬ ቲማቲም ዝም ብሎ ተሸክሞ መጥቶ እዚህ ለፍቶ ከሚውል ዋጋውን አውቆ would I be better off selling it ውቅሮ ከገጠር ወጥቼ ውቅሮ ብሸጠው ይቻላል ወይስ መቀሌ ውስጥ የተሻለ ፕራይስ ባገኝ የሚል ነገሮች ያመጣል ነው። ሶ የዲቨሎፕመንታል ስቴት አሳምፕሽኑ ይሄ ነው። ለሶሻል ዴቨሎፕመንትም ለኢኮኖሚክ ዴቨሎፕመንትም ብለን ምን ሰራቸው ማሲቭ ኢንቨስትመንት ስራዎች ተወደደም ተጠላም የህዝቡን ኑሮ ወደ ተሻለ ደረጃ ለማድረስ የሆነ ርቀት ይወስዱናል ነው። ያን ካላረግን በስተቀር አክሰለሬት ዴቨሎፕመንት ካላመጣን በስተቀር will be doomed to ድህነት ብቻ አይደለም ለአጠቃላይ ኤግዚስቴንሻል ክራይሲስ እንዳረጋለን የሚል አስተሳሰብ ነው። ምሁራን ምንድነው የሚኖራቸው ሚና የሚለው ምሁራን የሚኖራቸው ሚና ሲምፕል ነው። አንደኛ የልማታዊ ዲሞክራሲያዊ መንግስት አስተሳሰብና ሲግኒፊካንስ ራሚፊኬሽንስ በሚመለከት ሲሪየስ የሆነ ዲቤት ማድረግ ሲሪየስ ዲቤት። አሁን ብዙም የኢህአዴግ ካድሬ መፈክር ነው የሚያሰማው ስለ ልማታዊ መንግስት በደንብ ተንትኖም አይናገርም። አብዛኛው ምሁርም ትንታኔም አይፈልግም። ጊልቲ ያስቻርጅ ልማታዊ መንግስት ማለት አሁን እዚህ ብዙ ምሁራን ይቀርቡ ነበር የምሁራን ስብሰባ ላይ አሁን ውሃ ፕራይቬታይዝ መደረግ አለበት አለ አንድ ቅን ሐሳቢ እንደሆነ ያስታውቃል። ለህዝቡ አስቦ በፍጹም ውሃ ለግል ነው መሸጥ ያለበት አለ። በመንግስት ሆኖ አልቻልነውም ለግል ተሽጦ። አንድ ምሳሌ እነግራችኋለሁ። ስዌቶ ሊበራላይዜሽን ምን አይነት አደጋ ሊፈጠር እንደሚችል ካልኩሌት ካላረከው በስተቀር ስዌቶ ሳውዝ ዌስት ታውንሺፕ ማለት እነ ማንዴላ ያደጉበት ሰፈር ነው። የደሃ የጥቁሮች ሰፈር ነው። አላ ከአፓርታይድ ውድቀት በኋላ ምን አረጉ? ትልቅ የኮንዶሚኒየም ግንባታ ተጀመረ። ለዳው ማለት ነው። አስገቡ፣ ትልቅ ቤቶች ውስጥ አስገቧቸው ለወጆ። ኢሚዲየትሊ ያው ትሬድ ኦፍ ስላለ ከነጮቹ መንግስት ጋር ትሬድ ኦፍ ምንድነው? ያው
በድሮ መንገድ በሶሻሊስት መንገድ ልትመሩት አትችሉም። ማርኬቱ መስራት ስላለበት የውሃ አገልግሎት ግን ፕራይቬታይዝ ተደረገ። ውሃ ሱዳኖቹ ትልቅ ቤት ውስጥ ገብተው ሽንት ቤት ውስጥ ገብተዋል። ከአሁን በፊት ተጸዳድተው የሚጥሉት ቦታ ጥለውት ይመጣሉ። ሰገራቸው ጋር የሚኖሩበት ምክንያት የለም። አሁን ውሃውን ከለከሏቸው፣ ሽንት ቤት ውስጥ አስገቡባቸው ማለት ነው። አውድ ቤተር ኦፍ የድሮ ቤቴ without with the ventilation ናቹራል ማለት ነው። ዛና አዲሱ ቤት ከነሰገራህ ለመኖር ተገደዳለህ። look the assumption here ምናቀርባቸው ነገሮች ምን ኢንትሮዲዩስ ምናደርጋቸው ሪፎርሞች ለድሃው ያላቸውን ኢምፕሊኬሽን በደንብ ማጤን ያስፈልጋል። ሶ በአካዳሚክ ኢንቫይሮንመንት ውስጥ በጥቅሉ ማውገዝም በጥቅሉ መደገፍም መቅረት መቻል አለበት። ክሪቲካል መሆን መቻል አለበት። ሰው የመጀመሪያ ምሁራን ሚና ይሄ ነው የሚሆን። እንወያይ እስኪ ኮንሰፕቱ ምን ማለት ነው? መንግስት በዚህ ደረጃ አስቦ የሚሰራቸው ስራዎች የሚሰነካከሉበት አጋጣሚ አለ፣ የሚበላሹበት አጋጣሚ አለ። ዋይ እዛ ውስጥ ኢንተርቬንሽኖች ሊኖሩ ይችላሉ። ቻሌንጅ መደረግ ያለበት አስተሳሰብ ካለ ቻሌንጅ የምናደርገው አጥንተን መርምረን ነው። ያን እስካደረግን ድረስ የልማታዊ መንግስትም ቢሆኑ ፌሊየርስ እና ኢምፐርፌክሽንስ ፖዚቲቭ በሆነ መልኩ አድሬስ የማይደረጉበት ምክንያት የለም። አስረዘምኩ መሰለኝ። ይሄን ካደረግን የተሻለ ኢትዮጵያን የመፍጠር እድላችንን በዛው ልክ ሞር ብሩህ እናደርጋለን የሚል ነገር ነው። አመሰግናለሁ።